እና ጦይባዬ ለምን እያረች ነው? ግመል እየጠበቅሽ ነው እንዴ ለምትሉኝ፣ አዎ ግመል እየጠበቅኩ ነው። እንደዚህ ግመሌን እየጠበቅኩ ነው። እንኳን ግመሊቱን አህያይቱን ራሱ ጠብቃታለሁ ታገኘኋት ማለት ነው እህቶቼ። አረብ ሀገር መጥቶ መኪና ተመግዛት እንደዚህ ግመል መግዛት፣ ዶሮ እርባታ፣ ፍየል እርባታ፣ በግ እርባታ እሱ ነው የሚሻለው ማለት ነው እህቶቼ። እና ግመሌን ገዝቼ እንዴ ግመል ምን ሊያደርግልሽ ነው የገዛሽው ያላችሁኝ ማለት ነው። ግመል እኮ ስንት እንደምትሰራ ታውቃላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ባይቦቼ ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ እስኪ በአዲስ ቪዲዮ መጥቻለሁ። ላይክ ሰብስክራይብ አድርጉኝ ማለት ነው እህቶቼ። ዛሬ እንዲህ በቃ እንዴት መሰላችሁ እዚህ አካባቢ ምን እንደሚሰራ ዞሮ አንድ ሰው ወደ ሀገሩ ሲገባ ማለት ነው ምን አይነት ስራ ብሰራ ያዋጣኛል የሚላለ ማለት ነውና፣ እስኪ ምን አይነት ስራ ብሰሩ ያዋጣቸዋል እዚህ አካባቢ እንዳለ እንደምታዩት ማለት ነው። በዚህ ላይ እንደምታዩት እነዚህ ትንንሾች ቤቶች እንዳለ ዶሮ እርባታ፣ ፍየል እርባታና በግ እርባታ ነው ማለት ነው እህቶቼ። እና ዛሬ እስኪ እንግዲህ በእርባታ ዙሪያ መጥቻለሁ። አንዷ ምንድን ያለች ይቅድም ላይ 400 ሺህ ብር አለኝ ምን አይነት ስራ ብሰራ ኢትዮጵያ መጥቼ ያዋጣኛል አለች እህቶቼ። ስለዚህ የሚያዋጣት ምንድነው 400 ሺህ ብር 500 ሺህ ብር ይዛችሁ ሱቅ ተምሰሩበት ያንን ብር ይዛችሁ ማለት ነው እንትን ብትሰሩ እርባታ ነገር ብትሰሩ ማለት ነው። ወይም እንደኔ ግመል ብትጠብቁ እዚህ ጋር ብትጠብቁ ግመል ብትጠብቁ ማለት ነውና እንደዚህ በአማረ መልኩ እንትን የሚላለ ማለት ነው እርባታ የሚሰራበት አለ። በጣም ማሻአላ ነው ማለት ነው እህቶቼ። እንደዚህ በዚህ አካባቢ እየመጣችሁ ብትጠብቁ እኔ ሰው እየጠበቁኝ አይደል? ለነገሩ እኔ እየጠበቁኝ ሳይሆን ያው ለሚጠብቁ ሰዎች አገዝ አድርጌ ነው ማለት ነውና እንደዚህ እየጠባበቅኩኝ ነው። ደስ ይላል አካባቢው መጠበቂያው ምናምን ምን አበለዋለሁ ወደ ቤት አሰማራለሁ ምናምን የሚሉ እህቶች አሉ ማለት ነው እህቶች። እሺ እና አንተ ጋር ፎቶ እንነሳ እንዴ? ፎቶ እንነሳ አብረን እና ጦይባዬ ለምን እያረች ነው? ግመል እየጠበቅሽ ነው እንዴ ለምትሉኝ፣ አዎ ግመል እየጠበቅኩ ነው። እንደዚህ ግመሌን እየጠበቅኩ ነው። እንኳን ግመሊቱን አህያይቱን ራሱ ጠብቃታለሁ ታገኘኋት ማለት ነው እህቶቼ። አረብ ሀገር መጥቶ መኪና ተመግዛት እንደዚህ ግመል መግዛት፣ ዶሮ እርባታ፣ ፍየል እርባታ፣ በግ እርባታ እሱ ነው የሚሻለው ማለት ነው እህቶቼ። እና ግመሌን ገዝቼ እንዴ ግመል ምን ሊያደርግልሽ ነው የገዛሽው ያላችሁኝ ማለት ነው። ግመል እኮ ስንት እንደምትሰራ ታውቃላችሁ? አሸዋ ትጫናለች፣ ሲሚንቶ ትጫናለች፣ ጎመን ትጫናለች፣ ከሀይቅ ዳር ወደ ከተማ ምንድነው መኖ ትጫናለች። ሳር ደግሞ እንደዚህ ለከብቶች ደግሞ በቃ የማትጫነው የለም። ስለዚህ መኪና ተምገዙ አቤት ወላሂ እየሳቀኝ ነው ማለት ነው። ተማዱ እያየ ምን እያረሽ ነው እያለ ፎቶ እየተነሳች ነው እንደ ህየቱ ጋር እያለ ማለት ነው። አዎ ፍየሎቿ ሂደውባት ነው እሷማ። እና እንደዚህ እያማረብኝ ከብቴ ጋር እየተነሳሁ ነው ፎቶ ማለት ነው። አዎ ግመሌ ጋር እየተነሳሁ ነው ማለት ነው። እውነት ፍቅርታ እያሳቀኝ ነው እውነት። እና ማለት ነው እህቶቼ ታሁን በኋላ አሁን ጎበዝ ነኝ እየጠበቅኩ ነው ልትይ ነው ወይ እያለኝ ነው። ያው እየጠበቅኩ ነው እንዴ እየጠበቅኩ ነው። ቆይ አሁን ጎበዝ አይደለሁ እንዴ? እየጠበቅኩ ነው። አዎ እንዴ እንደዚህ በእንትን ይዤ ይሄው ቀን ይዤ ማለት ነው። ቀን ይዤ ምኔን ይዤ ማለት ነው። በቃ ነገም እጠብቃለሁ። እሺ ነገም እጠብቃለሁ። ግን ችግሯ ምንድነው? ዝንቧ ትመጣለች። ዝንቦቹ ይመጣሉ ወደ እኔ ማለት ነው። የግመሏ ዝንባ አዎ ዝንቦቹ ይመጣሉ ማለት ነው ወደ እኔና እንጂ በቃ እንደዚህ ጥብቅ ብታረጉ እንዴ ምንም ችግር የለም። እሺ ምንም ችግር የለም እንዴ ያው እዛ ሀገር መጥቶ ግመል መጠበቅ ነው በቃ አማራጩ ሌላ ነገር የለውም። አዎ ይሄው አይባላ ግመሊቱ ትባላለች አሉኝ ቅድም ማለት ነው። ግመሊቱ ትባላለች አትባላም? ኧረ አትባላም። ይሄው እዛ እያናገሩህ ነው ወይ ትልዮ ነው እያሉ ነው። ማን ነው እሱ እንትን ላሞች አሉት ማለት ነው። ላሞች አሉት እና እስቲ ቆይ ወደ ፀሐው አሁን ቤት ልሂድ። ለማንኛውም አሁን መጣልኝ። እስካሁን ተጠብቅ ነበር የቆየሁት ማለት ነው። ሂጃለሁ። እንካ እንትኔ ይሄን ያዝና ናፈ በቃ ችግር የለውም። አሁን ስለማለት እሺ ነው እንዳያጠልግት ምንድነው ስለ በቃ ሂጃለሁ። ምንም ሳሊዝ ነው እንዴ ቤት የሚሄደው? ምንም ሳሊዝ
በቃ ይሄው ትጠብቅ ቆየሁኝና አሁን መጣልኝ ባለቤቴ ማለት ነው። ሂጄ ደግሞ ምሳ ምናምን እሰራለሁ። በእርግጥ ምሳ ምናምን የሚሰራ አሉኝ፣ ልጆችም አሉኝ ማለት ነው። እንደዚህ ትጠባብቅ ቆየሁኝ። ደስ አይልም እንዴ? ስለዚህ እንደዚህ መጣችሁ ደግሞ ፍየል እርባታ፣ ዶሮ እርባታ ብንሰራ ወይት እናሰመራቸዋለን ትላላችሁ ማለት ነው። ወይት እናሰመራቸዋለን፣ ወደ ወይት አንዳንዴ እናስወጣቸዋለን። እኛ አሁን ግመል ገዛን እንበላችሁ፣ ግመልን ፍየልን ብንገዛ ማሰምሪያ አለ ማለት የማይከለከል ቦታ አለ። አሁን ማንኛውም ሰው እዚህ ማንኛውም በነገራችን ላይ በዚህ ላይ ያለ ሁሉ ዶሮ እርባታ ነው ማለት ነው። ዶሮ እርባታ ነውና ወይት እናሰማራለን ምናምን አንዴ እንደዚህ ለምትው በከተማ አካባቢ ያላችሁ ምንም ችግር የለም፣ ማሰምራት ትችላላችሁ። በነጣ የሆነ ነጣ ማስጋጥ የምትችሉ ስላላችሁ ማለት ነው። በነጣ ይግጣሉ። እኛ አሁን በነጣ ነው የሚጋጣው። ገባችሁ? አሁን ላይ አይከለከል። የሚከለከለው ክረምት ተክረምት ጀምሮ 2 ወር ክረምትን መስከረም፣ ጥቅምት ይሄ ሳሩ ይሸጣል። ከዛም በኋላ ሳራቸውን ከሸጡ በኋላ ማለት ነው። ሳራቸውን ከሸጡ በኋላ ከዛም ታበሉ በኋላ መልሳችሁ እናንተ ደግሞ ባጃጇም እየሄደች ነው ማለት ነው። በዚህ መጥታ ታጋጡ በኋላ እናንተ ዙራችሁ ደግሞ እንትን ትላላችሁ ማለት ነው። ቶች መልቀቅ ትችላላችሁ። የምትሸገሩት ትንሽ ክረምት ወር ላይ ነው። ክረምትና መስከረም ጥቅምት ይሄንን በቃ ሁሉም ነገር ያጭላል፣ ሳሩ ምኑ ማለት ነውና እንደዚህ ያርጋችሁ ትመጡ ወደ ሀገራችሁ በእርባታ ዙሪያ። ይሄ ሁሉ የሚታያችሁ ተኋላ ያለው ቤት ዶሮ እርባታ ነው። ኒቃቢስቶች አሉ። ምርጥ ወላሂ ነው የምላችሁ፣ ምርጥ የሆኑ እህቶች በዚህ 5 በአንድ ምናምን እየሆኑ እየሰሩ ነው ማለት ነው። እናም እንደዛ ነው እላችኋለሁኝ። ወደ ሀገራችሁ ትመጡ እንደዚህ መስራት ትችላላችሁ፣ እርባታ መስራት ትችላላችሁ። የኛ ሰው ግን እንደዚህ ቪዲዮ ትሰሩ ሲያችሁ ማለት ነው ምን እያለች ነው? ምንድነው የምታወራው? ምንድነው የምትቀርጸው? እየቀረጻችሁ ነው እንዴ? ወላሂ ነው የምላችሁ ማለት ነውና በቃ ሰው በቃ እንዲህ ነው በቃ። እኔ በጣም ነው የሚገርመኝ ማለት ነው። ሰው ተዋራ አይተው አያውቁም እንዴ? ጆሮው ላይ ግን አርጎ አንድ ሰው ቢዋራው ማለት ነው ምንም አይደው። ገባችሁ? ግን እሳኔ እንደዚህ ሰው አራት ያው በቃ ምን እያደረገች ነው? አሁን በዚህ ላይ መኪና ምናምን ይዘው ቁጭ አሉ። እንግዲህ በቃ መኪና የያዘ ሰው ትንሽ የሰለጠነ ነው፣ ብዙ ነገር የሚያውቅ ነው። ግን ወይም ለሆነ ነገር እየቀረጸችው ነው አይሉ፣ እኛን እየቀረጸችን ነው መኪናችን እንዳታሳይ ምናምን ይላሉ ማለት ነው። ግን የኛ ሰው መቼ ይሆን እላለሁ ማለት ነው። እናቶቼ እንደዚህ ነው እላችኋለሁ። ዛሬ እንደዚህ በዚህ መልኩ ስጠብቅ ቆይቼ እየተመለስኩ ነው ወደ ቤቴ እየሄድኩኝ ነው ማለት ነው። እና እንደዚህ በዚህ ግቢ ነው። ማሻአላ ነው። አካባቢው ደስ ይላል ሀቂቃ ማለት ነው። አካባቢው ደስ ይላል። እስኪ ቆይ እና እንደዚህ ሁኔ ቆይቼ መጣሁ። እንዴ በጣም ጎበዝ ነኝ። ፀሐው ግን ቁልት ነው ያደረገኝ። በቃ ፀሐው በጣም ነው የሚያቃጥለው። አሁን ሂጄ ምሳ ምናምን እሰራለሁ። ጾመኛም አለን። ጾመኛ ላልሆኑት ደግሞ እንሰራለን ማለት ነው። እና አላህ ደግሞ ጾማችንን የሚቀበል አላህ አድርገን እንዲቀበለን ጾማችንን ማለት ነው። እኛም ደግሞ ደረሰ ብለን ጾሙ ደረሰ ብለን አላህን ፈርተን አስታውሰን ለመቀበል ለመጾም አላህ ዝግጁ አላህ አድርገን እሱ ወደሱ እንድንመጣ ወደሱ ወይም እንድንሄድ ያድርገን ማለት ነው። አላህ እንድንቀርብ እሱን እንድንፈራ ያድርገን። ገባችሁቶች? እና እንደዚህ ነው እላችኋለሁኝ። ጎዳና ነው ያለሁት። ጎዳና ነው ያለሁት። እህቶቼዋ እንደዛ ነው። ሰላማችሁ ይብዛልኝ እላችኋለሁኝ። በቃ ቻውች